دعاي تسنتو زملات سبت ብሩክ ተዋረደ። ሀይሜ ደረሰችባቸው። ላናገራት ነው ይላል። ወይኔ በጥፊ ያቃጠለች ይገባሃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት rahmat ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ ማለት ነው። በመጀመሪያ ግን የአላህ ሰላምታ ራህማ ከእናንተ ጋር ይሁን። በመቀጠል ደግሞ ለማሰራብነት ባለበት ሰላሙ ብዝት ብሎ በሽታውን ከራሱ ላይ አንስቶ እዛው ስራው እንዲመለስ ዱአችሁ ጸሎታችሁ አይለይ እያልኩኝ ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ በኮሜንት አጠናኩኝ ማለት ነው። ዛሬ ላይ የመጣሁት እንግዲህ በሀይሚና በብሩኬ ነው። ሀይሚና ብሩኬ የምናውቃቸው የስንት አመት ፍቅረኛሞች ከዛም አልፈው ደግሞ ቤተሰብ ያወቀላቸው ጥንድ ሊሆኑ አንድ ሁለት እያሉ አሁን ላይ ግን በመሀላቸው አንዲት ልጅ ገብታ እንግዲህ የብሩክ የድሮ ፍቅረኛ መታ እኔ ከብሩክ ልጅ አለኝ አስካክሮ መጥቶ ተሳስቶ ከኔ ጋር አሎ ነፍሰ ጡር ነኝ የ6 ወር ነኝ ብሩክ ከኔ ጎን መሆን አለበትና ያስፈልገኛል እያለች ሀይሚን ከህይወታችን ውጪ እያለቻት ያለች ናት ማለት ነው። አሁን ላይ ሀይሚ በጣም ልቧ ተሰብሯል። ምክንያቱም ባላሰበችው ነገር በብሩኬ መጣችባት ማለት ነው። እና ዛሬ ላይ ያ ሁሉ ነገር አልፎ እንግዲህ ትናንትና ባየነው ጉዳይ ላይ ብሩክ እና ልጅቱ እንደማይገናኙ ነበረ መጥሪያ ወረቀት ሲመጣበት ሀይሜ ያንን መጥሪያ ወረቀት ይዛ ለብሩክ ልትሰጠው ስትሄድ ያው ልጅቱ ብሩክ ጋር ስለማንነጋገር አንቺ ለብሩክ ስጩ፣ ይሄ የብሩክ መጥሪያ ነው እኔ ብለው እምቢ ብሎኛል። ስለዚህ ከቢያንስ ከጎኔ መቆምና የሱ ልጅ ተሸክሚ እንዴት ይርቀኛል እያለች እንግዲህ ስትለፈልፍ የነበረችው ዛሬ ላይ ብሩክ በሚገርም ሁኔታ እቤቱ ጠርቶ አንድ ክላስ አንድ ሩም አንድ አልጋ ሀይሜ ደረሰችባቸው ማለት ነው። ብሩክ ግን ባለጌ ነህ በእውነት ሀይሜ ልቧ ተሰበረ። አሁን ላይ ነው ሀይሜና ብሩክ የሚለያዩበት ጊዜ ደረሰ ማለት ነው። እንግዲህ ሀይሜ ልጅቱን እገላለሁ ብላ ነበረ። ብሩክ በመገላገል መሀላቸው ገባ። ወይ ማነው የሚያሸንፈው? እንግዲህ በሀይሜና ከዩ ማለት ነው። እዩ ነው መሰለኝ ስሟ። በነገራችን ላይ በደንብ አልያዝኩም ስሟን እና እውነት ግን ልጁ ተረግዞ ነው ወይስ ጨርቅ ተጠቅልሎ ነው የሚባለው ነገር አለ እዚህ ላይ። እና በነገራችን ላይ ሀይሚ እንግዲህ ደርሳ ብሩክን ምንድን ነው እየተካሄደ ያለው ብላ በጥፊ አቃጥለዋለች። ምንድን ነው ምን አገባሽ? እኔ እኮ ጠርቻት ነው ላወራ ስለፈለግኩ ነው ሲላት፣ እና አንቺ ደግሞ ካወራሹ ከተገናኛችሁ ለምን የመጥሪያውን ወረቀት ለኔ እንድሰጥ አደረግሽኝ? አንተ ደግሞ ለምንድን ነው ስልክ ስደውልልህ ማታነሳው? ብሩክ በጣም ባለጌ ነህ፣ በቃ ሰበርከኝ። አየሁ እኮ ምን እየተካሄደ ነው፣ ምን እየሰራችሁ ነው ብላ እንግዲህ ሀይሚ በጣም ጮኸች፣ ከልብ ተናደደች ማለት ነው። በጣምም አዎ ያስፈልጋል መናደድም ከዚህም በላይ ማለት ነው። ምክንያቱም አሁን ላይ እንዴት ነው ግን እንደዛ ከጎኑ ቆማለሁኝ አሁን ላይ ለብሩክ መጥሪያ መጣበት በቃ ይቺ ልጅ ከህይወታችን አስወጥተን እኔና ብሩክ አንድ እንሆናለን እያለች ነበር ሀይሚ ወደ ብሩክ የሄደችው ይህንን መጥሪያ ልትሰጠው። በጣም ያሳዝናል። የኔ ልብ ቢሰበር ግን ግዴታ ከሱ ጎን መቆም አለብኝ እያለች እንግዲህ ለብሩክ ስልክ ደውላለች። ስትሄድ ብሩክ በአጋጣሚ ሀይሚን ስልክ እየዘጋ ነበረ። እሱ ደግሞ ያው ከልጅቱ ጋር አንድ አልጋ ላይ ስለነበረ ማለት ነው። ወደ ነው ነገሩ አንድ ክላስ ወይ ሀይሚ አሁን ነው ልቧ የተሰበረ ማለት ነው። ለማንኛውም ሀይሚ አይዞሽ እንላለን። ብሩክ ግን በጣም ባለጌ ነው ማለት ነው። እንግዲህ ካንተ አይጠበቅም። ልጅቱን አላቃትም፣ አንገናኝም፣ ከህይወት ያስወጣታለሁ ሲል የነበረ አሁን ላይ ግን አንድ ላይ አንድ ክላስ ተገኝተው ሀይሚ በጣም ልቧ ተሰበረ። ብሩክ ደግሞ እንግዲህ ከሀይሚና ከልጅቱ ማን እንደሚመርጥ ደግሞ በቀጣይ የምናይ ይሆናል ማለት ነው። አሁን ላይ ሀይሚ በጣም ተናዳለች። ልጅቱንም ከቤት ውጭልን ስትላት አንቺ ራስሽ ነሽ መተሽ የረበሽ ነው ውጭ የምንን መውጣት እያለች እንግዲህ በጣም ተናደው ሁላቸውም ተጫጫሁ ማለት ነው። ብሩክ መሀል ገብቶ ገላጋይ ነበረ። በጣም ይገርማል። አንተ ከመገላገል በአንዲቱ አትረጋም እንዴ? ወይ ከሀይሚ ጋር አሁን እሷን ደግሞ የሚገባውን ነገር አድርግ። በእርግጥ ልጅቱ ደግሞ እኔ አንተ ልጅ ተሸክሜ እንዴት ነው እንደዚህ የምታደርገኝ እያለችው ነበረ ማለት ነው። እና ይሄን መጥሪያም የመጣለት እንግዲህ ብሩክ ከልጅቱ መራቅ እንድታርቀው ነው። ያው ባለፈው አይታችኋል የልጅቱ ጋር
አልወዳትም እና መቀጠል አልፈልግም። ግን ደግሞ ልጁ የኔ ከሆነ ምናልባሽ ግዴታ የእሱን ልጁን ማሳደግና ብር ምናምን መስጠት ይገባኛል እንጂ ሀይሚ ካንቺ ጎን መቼ ማርቅም ነበር ብሎ ቃል የገባላ። ዛሬ ላይ ደግሞ አንድ ክላስ ስታገኛቸው ሀይሚ እውነት መሆኑን አረጋግጣ አመነች። ሰውም ሚናት ብሩክ ይሄን ነገር አያደርግም ነበር ብለው የሚያስቡት አሁን ግን በራሷ አይንና አንደበት ስታያቸው ማመን አቃታት ማለት ነው። በጣም ይገርማል። እንግዲህ ብሩክና ሀይሜ አሁን ላይ መለያየት መጣ ማለት ነው። ለማንኛውም ግን እውነት ከሆነ ብሩክ ባለጌ ነህ፣ እንደዚህ ማድረግ አይገባህም። የሀይሜን ልብ ሰብረዋል። ያው ብሩክም የሀይሜም አባት ከጎኑ እንደቆመና ይሄ ልጅ አንተ ቢሆንም አንድ ነገር ያው ስህተት እንደሰራህ ነው የሚፈጸመው እያለው ነበር ማለት ነው። ጉድ ነው ዘንድሮ። ወዴት እየተሄደ ነው? አረ ነገሩ ወዴት ነው? ወዴት ነው? እንግዲህ ብሩክም ተበላሸ ማለት ነው። ማን ነው በአሁኑ ሰዓት ወንድ የሚታመነው ማለት ነው? ወይ ጉድ! እና ሁሉም ዘልዛላ ሆኗል ማለት ነው። በነገራችን ላይ እንግዲህ ሀይሚ አሁን ከብሩክ ተስፋ ቆርጣለች ብዬ አስባለሁኝ። እንዴት ይሄን ታደርጋለህ ብላ በጣም ተናዳለች። አንቺ ነሽ እንግዲህ ልጅቱ እሱ ጠርቷት እዛው ክላሱ እንጂ እሷ ሄዳበት አይደለም። ከዚህም በፊት እንግዲህ ያደረኩትና ልጁ ከሱ ልወልድ የቻልኩትኝን ይኸው ጠጥቶ በመጣበት ሰዓት አብረን ነበር በሚል ነው እንግዲህ እና በጣም የሚያሳዝን ጉዳይ ነው። ያው ሀይሚ አብሽሬ ሁሌም ከጎንሽ እንሆናለን ማለት ነው። ብሩክ ግን ባደረግከው ነገር በጣም አሳፋሪ ነገር እና አሳፋሪ ስራ ነው ያደረግከው። ይሄ ጉዳይ እንግዲህ ወዴት እየተሄደም እንደሆነ አናውቅም። ልጅቱ ደግሞ እንግዲህ ሀይሜን ውጭልኝ እያለች ነው። ሀይሜን በድንጋጤ ረበሽኳችሁ አይደለ እንዴ እያለች ነበር ማለት ነው። እንግዲህ ወዴትም እንደምንሄድም አናውቅም ማለት ነው። ለማንኛውም ግን ቪዲዮውን ላይክ፣ ሼር እያደረጋችሁ ቤተሰብ እያደረጋችሁ ማለት ነው ውዶቼ። እና ሀይሜ አሁን ላይ በጣም ልቧ ተሰብሯል። ብሩክ በጣም ባለጌ ነህ፣ ይሄን ካንተ አንጠብቅም ነበረ። አሁንም ቢሆን ቅርብ ነው። ዙሮ ብሩክ አስበህ የልጅቱን አስወግደህ ወደ ሀይሜ መቀጠል የሚገባችሁን ነገር ቀጥሉ እንላለን ማለት ነው። ዙሮ መቼም ቢሆን ሀይሜና ብሩኬ ያው መቼም እንደማይለያዩ እናውቃለን። እና ስለዚህ ዛሬም ነገም ሳትል እንግዲህ ከሀይሜ ጎን ቆመህ የሀይሜን ደስታ ማሳየት አለብህ ነው የምንለው። ምክንያቱም አሁን ላይ ያደረግከው ነገር በጣም ስህተት ነው፣ ስህተት ሰርተሃል ማለት ነው። እና ለማንኛውም ግን ውዶች ቪዲዮ ላይክ ሼር አድርጉ፣ አጠናክሩኝ። ከዛም አልፎ ተርፎ ደግሞ እውነት ነው ሀይሜ አይደለም ብሩክን በጥፊ ሌላም ይገባሃል። ይሄንን ያላደርግም ቅመሜ ሲል የነበረው እንግዲህ ይሄንን አፉን ሲያጣፍጥ የነበረው ግን በስተጀርባው ደግሞ የሆነ ሙሲባ ነገር ይዞ መጥቶ ነው። ሀይሜ በጣም ደንግጣ ይሄን ከሱ አልጠብቅም ነበር እኔ ከሱ ጎን ልቆም እየመጣሁኝ እሱ ግን እንደዛ አድርጎ ኪሳራ አስገባኝ እያለች በጣም እያለቀሰች ነበረ ማለት ነው። አዎ በጣም ነገሩ ወዴት እንደምትሄድም ባናቅም በጣም ያስለቅሳልም ያሳዝናልም ማለት ነው። ብሩክ በማይሆን ነገር በማይታመን ነገር ይሄንን ስታደርግ በጣም ባለጌ ነህም። ይሄ ደግሞ ለሀይሜ የሚገባት አይደለም። ቢያንስ ሀይሜ ጎን ቁመህ ሀይሜ መንከባከብና ሌላም ነገር ማድረግ ይገባህ ነበር ማለት ነው። አሁን ላይ ግን ነገሮችን ሁሉ አበላሻቸው በገዛጁ ማለት ነው። እንግዲህ ሀይሜ በአይኗ እንድታይ አድርጓታል። ይሄንን ከሰው በአይኗ ስላላየች ግን ማመን አልቻለችም ነበረ። እሱ ደግሞ አንድ ላይም ብንሆን እኮ ምንም ነገር የተፈጠረ ነገር የለም፣ ምን ሆነሽ ነው ሀይሜ እያለ ነበር ያነቃት ማለት ነው። እንዴ ምንድን ነው የምትለኝ? ባይኔ ያሳየኝ እኮ ብሩክ፣ ምንድን ነው ብሩክ የምታደርጉት እያለች በጣም ልጅቱንም በጥፍ እያለች ነበር። በስተመጨረሻም እንግዲህ ሀይሜ በጣም ይቅርታ ስለረበሽኳችሁ እያለ ነበር። ምንድን ነው የረበሽና ሀይሜ? ምንም እኮ አላደረግንም፣ አብረን ጠራኋት ማውራት ስላለብን ላወራት ነው። ምንድን ነው የምታወሩት? የውልህ መጥሪያህን ብላ ወረወረችለት። ስለዚህ ስለ መጥሪያው ጉዳይ ነበር። አንቺ ደግሞ ሁለተኛ አጠገቤ እንዳትደርሺ እሱን ማግኘት እየልሻሽ እንዴት ይህንን ወረቀት ለእኔ ትሰጭኛለሽ? እኔ ከሱ ጎን ቁሜ ይህንን ላደርግ ስለ አንቺ ደግሞ እሱ አንድ ክላስ አንድ አልጋ ላይ ያገኛችኋለሁ እንዴ? በጣም ባለጌ ነሽ እየተባባሉ ነበር ማለት ነው። አላገባሽም እኮ እስከሚባል ነበር ባለፈው የተባባሉት ማለት ነው። ይሄን መጥሪያ ስታመጣላት እንግዲህ ከብሩክ ጎን ቁማ ነበረ ሀይሜ ስትከራከርላት የነበረው። አሁን ላይ ግን
ሁሉም ገደል ገብቶ ሀይሜ ሁሉንም ነገር አይታ አዝናና ልቧ ተሰብሮ ከነ ብሩክና ከነ ሀይሜ ተለይታ ወጥታለች ማለት ነው። እንግዲህ ሀይሜ መቼም ቢሆን ክፉ አይግጠምሽ እንላለን ማለት ነው። ባለሽበት ሰላምሽ ብዝት ይበል። ብሩክ ደግሞ አሁንም ቢሆን ሀይሜን ይቅርታ ጠይቀህ ከጎኗ መሆን ይገባሃል ማለት ነው። ምክንያቱም አንተ ነህ ሀይሜን እንደዚህ ልትሰብራት እየቻልከው ማለት ነው እንጂ ሀይሜ ይህንን ጉዳይ ካንተ ግን እቆማለሁ እያለች ስትል የነበረ በስተመጨረሻም ግን ይሄንን ልቧን ሰብረኸዋል እንላለን ማለት ነው። እና ውዶችዬ ቪዲዮ ላይክ ሼር እያረጋችሁ አጠናክሩኝ። ከዚህ ሰናበታችኋለሁ። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁ ትረፍረፍ ብዝዝት ይበልልን። ከክፉ ነገር ሁሉ አላህ ይጠብቀን። ስደት በቃችሁ ብሎ ደግሞ በሀገራችን ላይ የምንኖር አላህ ያደርገን ማለት ነው። የቤተሰቡን ክፉ አላህ የያዝልን። ሁሉንም ወደፊት የምናየው ይሆናል ማለት ነው። እንግዲህ ምን ሊሆን ሀይሜ በቀጣይ ከብሩክ ጋር ትቆማለች ወይስ ከሁለቱም ውጭ ወጣ ለብቻዋ ህይወት ትጀምራለች የሚለውን በቀጣይም ነው የምናየው ማለት ነው። አሁን ላይ ግን ሁላቸውም ልባቸው ተሰብሯል። ብሩክ ግን ባለጌ ነው። ይሄ አይገባትም ነበር እና ወዳችኋለሁ። አላህ ይውደደን። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ባይ ባይ ውድ ሀገሬ ልጆች ማለት ነው። ቪዲዮውን ግን እንዳትረሱ ላይክ ሸርሸር ማድረጋችሁን ማለት ነው። ባይ ዱዓዬ ተሰምቶ ዘመን ላትደርስበት